እውነት ይመነምናል እንጂ አይበጠስም ይላል የሀገራችን ሰው ሲተርት። ራሄል እንግዲህ አቶ ተስፋዬን በማስወገዷ መረጃ ሁሉ ተይዞባት ወደ እስር ቤት ተወራለች። እሷ ግን በፍጹም ይህ አይታወቅብኝም ብላ የእጅ ጓንት ለብሳ ነበረ። ምናልባት እንኳ ሽጉጥ ቢወርቅ ቢመረመር ብላ የወሰደችው ነገር ሌላዎቹን እርምጃ ምን አይነት አሉ የሚል ቴክኒካዊ የዳኛዎቹን አመራር አላወቀችም ነበር። ዳኞቹ ግን በእግሯ ኮቲ በተረገጠቻቸው ካሜራ ላይ ይዘዋታል ማለት ነው። ይህንንም ያደረገውና በእጇ ሽጉጥ መኖሩን ሁሉ የተናገረው ሮቤልም ነው። ተጨማሪም ብሌን እናት እንግዲህ ያ ቤት ኪራይ ውጪ የሚለው ነገር ስላስቆጫት ቢሮዋ ድረስ ሄዳ እሷ እንደሆነች እንጂ ሌላ ማንም እንዳልሆነ አቶ ግርማ ነፃ እንደሆኑ ስትነግራት፣ ያለበለዚያ እኔ አሳልፌ ልሰጥ ነው ስትላት የአንድ ወር የቤት ኪራይ ጭማሪ ሰጥታ አፏን አዘግታት ነበር። ሆኖም ይህም ሁሉ ነገር ምንም አላዋጣትም። ስለዚህ ባቢ ደግሞ እስካሁን ጋሽ ግርማ ነው የሚለውን ውስጡን አሳምኖ በገንዘብ የወጣ መስሎት ነበር። ሮቤልም አተዋት ተሳሳት፣ ገንዘብ ሰጥተው የሚያደርጉ ሰዎች አይደሉም እያለ ነበር። እንግዲህ ደግሞ ግርማና ጽኑዬ ደስ ብሏቸው እየተሳሳሙ ያሉ ጊዜ የብሌን እናት በንዴት ቦግ ብሎ ጭሳት ከነ ተረት እየተረተ ቅጠሏና ፍየሏ ማለት ጀመረች። ምን ማለት ፈልገች ነው ሲሏት፣ እንደዚህ በዋስ እኮ ነው የወጣኸው፣ ምን ነው እንደዚህ መሬት ረገጣችሁ፣ በጣም ደስታችሁ በለጠሳ፣ እስኪ በልክ አድርጉ ስትል፣ ምን ነው የኔ መፈታት አላስደሰተሽም እንዴ ሲላት፣ ያው የነኑ የድሮን ቂሟን በውስጧ ስላዘለች ተመልሶ እንደሚገባ አስመስላ ነበር የምትናገረው። ጽኑ ግን ኮስተር ብላ ማየ ምን ማለትሽ ነው? የዛሬ አንድ ቀኗን ብትሆን እኔ ከአባቴ ጋር መተቃቀፌ ትልቅ ደስታዬ ነው ብላለች። ጽኑ በጣም ተደስታለች። እንዲሁም ብሌን በጣም በጽኑ ደስተኛ ናት። በመካከላቸውም ሮቤል ትጎድቷል። ሮቤልም አሁንም ቢሆን በፍጹም ራሄልን እየተገዛት አይደለም። በፍጹም የምትይኝ ነገር አላደርግም፣ ገንዘብሽን በአካውንት መልሳለሁ እያለ ነው። እንግዲህ ይህ ሁሉ ነገር ሄዳ ግን መጨረሻዋ ወደ እስር ቤት እንደሆነ ያመራው በጣም ያሳዝናል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። እንደ ቻናሌ አዲስ የሆናችሁ ወይዘሮ ሮማን እንግዲህ የጋሽ ግርማ መፈታት እያንጨረጨረት ትገኛለች እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እና ከዛም በኋላ ሽጉጥ በእጁ ተገኝቶ አላስወገደም ብሎ ማለት ምንድን ነው? ዳኞቹ እኮ ነፃ ነው ብለው ለቀውታል። እማዬ ምን ማለትሽ ነው አንቺ ስትል ኮስተር አለችባት። ከዛ እንግዲህ ሮቤልና እንዲሁም እሷ ተሰባስበው በአንድ ላይ ቁጭ ብለው እያሉ ድንገት ራሄል ትገባለች። ከሶስቱ አራተኛ ሆነች። እንዴ ደስ ይላል። እንዴት ግን አንቺ ስለመጣሽ እኔ ደብሮኛል። እኛ ሶስታችን ምን አመጣት እያልን ነበረ፣ ስለ አንቺ እያወራን ነበረ። ስለዚህ ወይ ውጭልን ወይ እንውጣ አለቻት። ማለትም በአሁኑ ሰዓት ሮቤልና ባቢና ብሌን አንድ ናቸው። እሷ በገብታ አይን ለአይን ተያዩ። ለምን ይህን ጉዳይ እያጠናላት ነው የመሰላት ሮቤል ግን ወደ ፍቅር አሸንፎት ተገልብጧል። እሷ የተናደደችው እነሱ ጥለዋት ወጥተው ሲሄዱ በጣም ተናደደች እና እንግዲህ ያው አንቺ ካለሽ አንቺ ካልወጣሽ እኛ እንውጣ ብለው ነበር ተከትለው ሲወጡ በአይኗ እየጠቀሰችው የነበረው። ሆኖም ግን ለእሷ እንደማይሰራላት እየደጋገመ ይነግራታል። እዚህ ጋር ባቢ ግን እየተሳሳተ ያለ ነው። አንድ ነገር ሳያጣራ ጋሽ ግርማ ደውሎ ይቅርታ አድርግልኝ እያለ ሲጠይቀው ጋሽ ግርማ ሁለተኛ ስልኬ ላይ እንዳትደውል፣ በቃ እኔ አልተዋጠልኝም አንተ አይደለም ብለው ነፃ ቢለቁም እኔ በፍጹም የአባቴም ኮታዳ ባንድ ላይ ተባብረን ብናገኝ አይሻልም እያለ ቢያስረዳውም ፍጽሞ ከዚህ በኋላ እንዳትደውል ሲል ነበር። እንግዲህ ብሌን ደግሞ ወጣለችና ሮቤልን ይዛው ምንድን ነው አንተና ራሄል የሚያገናኛችሁ ስትጠይቀው የአንድ ሰፈር ልጆች ስለሆነ ነው። አሁን ግን ሰፈሯ ለቃ ስለሄደች ነው። እኔ ነግሬሃለሁ ከጀርባህ ሌላ ነገር አዝለህ መተህ እንዳይሆን እኔም ብሌን አያድርገኝ አለችው። እኔ አንቺ ቴስታን አይቼዋለሁኝ አለ። እውነተኛ አፍቃሪ ነው ግን አሁን የቀረባት እንጂ ሊበቀላት አይደለም። በል ቻው ተከተለኝ፣ ወደ ኋላ ተመልሰሽ አንቺ እኔን ሳቢኝ ሲላት በፍጹም እኔ አንድ ጊዜ ተውኩትን ሰው ወደ ኋላ ተመልሶ የማምጣት እድል የለኝም፣ ብትፈልግ ተከተለኝ ስትለው እንግዲህ እሱ ስለሚወዳት ተከትሏት እየሄደ ነበር።
ብሌን እንግዲህ በርዝዴዋ ደርሶ ሳታውቀው ተኝታ ጽኑዬ ከጎኗት መተኛቷን ስታይ ተነስታ ዳቦን ጋግራ ሻማ አድርጋ ተነሽ ስትላት አልነሳ ስትል በውሃ እየረጨች ስትንስታ ሀፒ በርዝዴ ብላ በርዝዴዋን ስታከብርላት በጣም ተደሰተች። ያንኑ ዳቦ ቆርጠው ደስ እያሉ ፍቅር ጓደኛ እንደዚህ ነው እየተባባሉ የተሳሳሙ ጋሽ ግርማ ደረሰ። ምንድን ነው ሲል ይኸውልህ ዛሬ የተወለደችበት ቀን ነው፣ ግን ዝም ብላ ተኝታ አልነሳልኝ ስትል ውሃ ረጭቼ የነሳዋት የእናንተ ፍቅር እንዴት ያስደስተኛል ብሎ እሱም በጣም እንኳን ተወለድሽልኝ ብሎ በዘንጉ ድረስ እያሳሳቀ ጨዋታ ቀጠሉ። ባቢ ጋሽ ግርማን እኔ ልለምንህ እባክህ ወደ እኔ አትደውልብኝ፣ በቃ እኔ ካንተ ጋር ማናገር አልችልም ሲላቸው ልባቸው ተሰበረ። ወይዘሮ ሮማን ሻንጣ እየጎተተች ሳላ ደረሰች። የት ልትሄጂ ነው ሲላት የቤት ኪራይ እኮ አልተከፈለልንም፣ ስለዚህ ውጡ ተብለናል፣ ጎዳና ከመውጣት በፊት መውደቂያህን ፈልግ አለችው። አረ የሁለታችሁ ይሄን ብቻ ነበር እንደ አንቺና የራሄል አላት። እና ታዲያ ምን ይሆናል ብላ ነበር ያለችው። ስለዚህ አንቺ ግን ለምንድን ነው እንደዚህ ጠንከር ያሉ ንግግሮችን የምትናገሪኝ ሲላት ምን ላድርግ ገረድ እኮ አድርገህ ነው የኖርከው ለአንተና ለልጅህ መጉዚት እንዴት እንጂ እኛ እኮ ትዝታ የማንች የጽናት እናት ስትሞት አንቺን ነበር እሷ ራሷ ማማ እያለች ስጠራሽ የነበረው፣ እኔም በጣም አከብርሽ ነበር። ምን ተፈጥሮ ነው? ኧረ እባክህ ያንም አትተህ ገረድ አድርገኸኝ ትዝታን አገባ። አንቺና ትዝታን ምን ያገናኛችኋል ሲል ጠየቃት። ያው ደጋግማን ቢሆን የምንፈልግ ነበር የሚለውን ግን አልተናገረችም። ለጽናት ግን ተናግራ ነበር። ታይ ግን አሁንም ቢሆን አንቺ እኔ እንደ ገረዳይቼሽ ነው ያስቀመጥኩሽ፣ እኔ ታይ እንደሱ መናገርሽ ጥሩ አይደለም ብሎ እሱም አላት። እንዴ አባዬ የለችም እንዴ እሷ ሮማና ቤት እያለች ወጥታ ሂዳለች። እንዴ ቤቱ ግን ምን ሆኖ ነው ሲላት ጽናትን የት ሂደሽ ነው? የሆነ ቦታ አለችው። መንገር አልፈለግሽ ቤት ፍለጋን የሄድሽው አይደለም አላት። አትጨነቀባት ስለ ቤት ፍለጋ። አሁን ይኸውልህ ራሄል እና ሮማና የተባባሉት ነገር በምን እንደፈረሰ ባናቅም ውለታቸው ፈርሶ ነው እንግዲህ እንድትወጣ የተባለችው። እኔ ግን ምንም አልጨነቅም። ለምን? ምክንያቱም አባዬ አንተ ዛሬ ከጎኔ ስላለኝ ምንም የምጨነቅበት ነገር የለምና እንዳታስብ እንዳትጨነቅ አለችው። አሁንማ ችግር የለም ዘንጌን ወሩሬ እኔ የምሰራለው ምርኩዜን ጥዬ ሲላት፣ አሁን በኋላ አንተ በእኔ ነው የምትጠወረው፣ እኔ ነኝ የምሰራው ስትለው ለምን ብዬ ልጄ ቀጥ ብላ ትምህርቷ እንድትቀጥል ማረጋት እኔ ነኝ የተባባሉ ደስታቸውን ፍንጥቅጥዝ እያሉ እየሳቁ እየተጫወቱ ነበር። ሮቤል ባቢን ለማሳመን ብዙ መንገዶች እየተጠቀመ ይገኛል። እባክህ እመናቸው፣ እነሱ በገንዘብ ይሄዳሉ ብላ አትመን። አሁን አለመረዳትህ ነው እንጂ ጋሽ ግርማ ነፃ ናቸው። ስለዚህ አሁን ያለብን ዕዳ አንተና እኔ አንድ ላይ ሆነን ሰዎቹን ማፈላለግና አሳልፈን መስጠት ነው ብሎ ሲነግረው፣ እንዴት ነው ልናገኝ የምንችለው? እስኪ ሂድና ከዳኞቹ አዲስ ነገር ካለ ይቀናቶሎ አለው። እሺ አለው። እሱም እንግዲህ ሮቤል ያን ሽጉጥ እሷ ሻንጣ ውስጥ ማየቱን ደግሞ ያስታውሳል። ስለዚህ እሺ ብለው አሁን የዛ የሽጉጥ ባለቤት ከሀገር ወጥቷል የሚል ነበር። ከሀገር ቢወጣም በማን ስም ተመዝግቦ እንደወጣ ማጣራት አለብን የሚል ርቀት አሁንም እየተመካከሩ ነው ያሉት። ወይንም ይዘው መጥተው እየጠጡ እንግዲህ ወይን ሲጠጣ ሚስጥር ያወጣጣኛል የሚለው ሮቤል ዛሬ ግን እየጠጣ ነበር አብሮት። ግን ከመስከር ደረጃ በፍጹም አልደረሱ። አሁን ሮቤልና ባቢ እጅና ጓንት ሆነው ማን እንደሆነ ያስወገደው ለማሰብ እያሉ ነው። ከዛም ይሄንን መንገድ ያመጣው ሮቤል ነው። አሁንም ባቢም እንደዛው አለ። በእጅ አሻራዋ እኮ ወይም ሽጉጡ ባናገኝ በእግሯ ኮቲ ወይም በእግሩ ኮቲ ሰውየውን ልናገኝ እንችላለን በሚለው ለመርማሪዎች እኮ አዳዲስ ነገር ካገኛችሁ ንገሩን ብለዋል። ስለዚህ ሂደን እንገራቸው ሲሉ ለመርማሪዎቹ ሲነግሯቸው በካሜራ የተቀረጸው እንግዲህ የእግር ኮቲ የወይዘሮ ራሄል ነው። ራሄል ግን አሁንም ሮማን ሂዳ ስታስፈራራት የአንድ ወር ቤት ኪራይ ከፍዬላችኋለሁ ብላ ለተወሰነ ስታስልስ የሮማን ብትደሰትም ሌሎቹ ግን አልተዋጠላቸው። ምክንያቱ ምን ይሆን የሚል ነገር እንደሚመጣ ከኋላ አልዘነጉትም።
በዚህ እንግዲህ ተናዳለች ማለት ነው። አሁን ብሌንና ሮቤል መንገድ ተገናኝተው አውርተው ተሳስመው ሲለያዩ ከኋላ ኋላ ሂዳ ቸብ አድርጋ መታችው። ምን ነው አለ በል አሁን ሁሉን ነገር ለብሌን አጋልጬ ሳልነግርህ ቀጥ ብለህ ተከተለኝ አለችው። እሺ ብሎ ቀጥ ብሎ ሲከተላት ስማ ማለህን ሁሉ ታደርጋለህ አታደርግም አለችው። ምንድን ነው የማደርገው? ያልኩህን ሁሉ እሷንም በፍቅር ይደርገህ እያንዳንዱ ደግሞ ባቢ የሚሄድበትን ሁሉ ኮቲውን እየተከተልክ እና ስለ ብሌንም ያለውን እና ጽናትን ማለያየቱን ትቀጥላለህ አትቀጥልም ስትለው በፍጹም አላደርገውም፣ ገንዘብሽን እንደምመልስልሽ ቃል ገብቼልሻለሁ፣ ከፈለግሽ ገንዘብሽን እመልስልሻለሁ ሲላት በፍጹም እኔ ገንዘብ አልፈልግም አለችው ማለት ነው። እንግዳውስ እኔ ነግሬሃለሁ የማታደርግ ከሆነ እኔ ምን እንደማደርግ ራሄል ታውቃለህ ስትለው እናያለን አላት። ራሄል አሁን ተሸንፋለች። በዛም ብትለው በዛ አልቆላታል። ግን አሁን ባቢ ራሄል ናት እንደዚህ ያደረገችው ብለው ሲነግሩት ምን ያህል ውስጡ የባሰ ይደማል ማለት ነው። እንዴት ነው አባቱን አስወግዳ ደግሞ ዛሬ እሱን ፍለጋ እና እሱን ተከተሉልኝ ኮቲውን እያለች የምትለው ነገር ግራ ያጋባል። ጋሽ ግርማም ስለ ባቢ በጣም የተጨነቁ ከጽናት ጋር ያወሩ የአባቱን ማስወገደውን ሰው እንደምንም ብለን እኛም ተባብረን ማስገኘት አለብን፣ እውነታውን ማወቅ አለበት ባቢ ይላታል። ጽናት እንዴት አድርገን ነው ማግኘት የምንችለው? አይ ሂደነ አንዳንድ ሪፖርቶችን ሰምተን መተነ ከዛ በኋላ ሁሉን ነገር በሲስተም አብረን ከነሱ ጋራ እጅና ጓንቲ ሆነን መስራት አለብን እያለ ሲነግራት እሺ አለች። አሁን በዚህ ሰዓት ሁላቸውም እጅና ጓንት ሆነው ሮቤል ራሱ ለጽኑም ሆነ ለብሌን ጠላት መሆን አልችልም ሲል እቅጩን ለራሄል ነግሯታል። ከዛም በኋላ እንግዲህ አንድ ላይ ተሰብስበው ቁጭ ብለው ደግሞ ናፈቀችን ጽኑ ማገኘት እፈልጋለሁ ሲል ባቢ ተናገረ። ብሌን ደግሞ ምን ችግር አለው እኔ ያገናኛለሁኝ መቼ አሁንም ብትፈልግ አለችው ማለት ነው። ለምን ሮቤል ደጋግሞ ፍቅሬን አዲን በኋላ እንደርስበታለን አሁን ንጹዎቹን ሰዎች አትጠራጠራቸው ስላለው አሁን ትንሽ ወደ ጽናት መመለሱን ጀምሯል ሮቤል ማለት ባቢ። ከዚህም በኋላ ነበረ ወይዘሮ ራሄል ወደ ቤቱ ከቻለችው። ቤቱ ስትሄድ ደግሞ ምን ልታደርጊልኝ መጣሽ? እዚህ ቤት እንዳትመጪ ብዬ አላልኩሽም ወይ ሲል ነበር ያላት። እሷ ደግሞ ውጪ ሲላት አልወጣም ስትለው ወረቀት ሰጠችው። የምን ወረቀት ነው ብሎ ተደንግጦ ወረቀቱ መገላለጥ ሲጀምር ከዛ ሲያነበው በቃ ከዚህ በኋላ የልጄ አባት ሆነሃል፣ በሆዴ ያንተን ልጅ ጸንሻለሁ ስትለው ነገረችው። ሆኖም ግን ይህ ነገር እኔ እውነት አይመስለኝም። እንግዲህ በውሸት መቼም የምትጓዝ ስለሆነች በውሸት አሰርታ ነው ወረቀቱን ብዬ ነው ማምነው እንጂ እውነት እሷም አንድ ቀን ለእሱ ነፍሰ ጡር ሆና አይመስለኝም። ስለምትከታተሉኝ ከልብ አመሰግናለሁ። ቀጣይ ምን ይመለጣል አብረን እናያለን።